በህይወቱ ውስጥ በጣም ተጨንቀው ወይም ተናደው በነበረበት ወቅት በድንገት ኬክ፣ ቸኮሌት ወይንም ሌላ ጣፋጭ ለስላሳ መጠጦች በጣም አስፈልጎት ያውቃል? ለምንድን ነው ስበሳጭ ጣፋጭ ነገር የምመኘው የሚያስፈልገኝ ብለው ራስዎን ጠይቀው ያውቃሉ? ይህ ፍላጎት ከጀርባው ትልቅ ሳይንሳዊ ሚስጥር ስላለው ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ናችሁ? ዛሬ በሰውነታችን ውስጥ የሚገኘው ኮርቲሶል የተባለው የጭንቀት ሆርሞን እንዴት የስኳር ሱስ ውስጥ እንደሚከተን፣ ስኳር እንዴት ሆዳችን አካባቢ ባለው ስብ እንደሚከማችና ከዚህ አደገኛ አደጋ እንዴት መውጣት እንደምንችል በዝርዝር እናያለን። እስከ መጨረሻው አብራችሁኝ ቆዩ። በመጀመሪያ ደረጃ ኮርቲሶልን እንወቅ። ኮርቲሶል በሰውነታችን ውስጥ የጭንቀት ሆርሞን በመባል ይታወቃል። የሚመረተውም በኩላሊታችን ላይ ባሉት ትንንሽ እጢዎች ነው። በጥንት ዘመን አባቶቻችን ከአንበሳ ወይንም ከአደገኛ አውሬ ጋር ሲጋፈጡ ሰውነታቸው በፍጥነት እንዲሮጥ ወይም እንዲከላከል ይህ ሆርሞን ይመረታል። ነገር ግን በዘመናችን አውሬ ባይኖርም የስራ ጫና፣ የገንዘብ ችግር፣ የትራፊክ መጨናነቅና የእንቅልፍ ማጣት ዘላቂ ጭንቀትን ይፈጥራሉ። ሰውነታችን ልዩነቱን አያውቅም። በማንኛውም ጭንቀት ወቅት ኮርቲሶልን ያለማቋረጥ ማምረት ይጀምራል። ኮርቲሶልና የስኳር ፍላጎታችን እንዴት ይገናኛሉ የሚለውን እንመልከት። ሰውነታችን ሲጨነቅ አንጎላችን ትልቅ አደጋ አለ፣ ስለዚህ ፈጣን ኃይል ያስፈልገኛል ብሎ ያስባል። ለሰውነታችን ደግሞ በጣም ፈጣኑ የኃይል ምንጭ ስኳር ወይም ካርቦሃይድሬት ነው። በዚህ ምክንያት ነው ልክ እንደተጨነቅን አእምሯችን ወደ ጣፋጭ ነገር እንድንሮጥ ምልክት የሚሰጠን። ይህ የእርሶ ምርጫ ሳይሆን ሰውነቶ አደጋ ላይ ነኝ ብሎ በማሰቡ የሚወስደው የደህንነት እርምጃ ነው። በከፍተኛ ሁኔታ የሚጨነቁና የኮርቲሶል መጠናቸው ከፍተኛ የሆኑ ሰዎች በሚቀጥሉት 6 ወራት ውስጥ ለጣፋጭ ምግቦች ያላቸው ፍላጎት እንደሚጨምርና ለክብደት መጨመር እንደሚጋለጡ ጥናቶች ይጠቁማሉ። ነገር ግን ትልቁ አደጋ ያለው እዚህ ጋ ነው። በጥንት ዘመን ከአውሬዎች ለመሸሽ በመሮጣቸው ስኳር ይቃጠል ነበር። አሁን ግን ተጨንቀን ጣፋጩን ከበላን በኋላ የምናደርገው ነገር ቢኖር ወንበር ላይ መቀመጥ ወይም መተኛት ነው። ይህ ማለት ያንን ያገኘነውን ከፍተኛ ስኳር አናቃጥለውም። ኮርቲሶል ደግሞ አንድ መጥፎ ባህሪ ያለው ሰውነታችን ያንን ጥቅም ላይ ያልዋለ ስኳር እንዲያከማች ያዘዋል። በተለይም ደግሞ በሆዳችንና በውስጣዊ አካሎቻችን ዙሪያ እንዲቀመጥ ያደርጋል። ይህ የሆድ ስብ ወይም ቦርጭ ደግሞ ለማጥፋት በጣም አስቸጋሪው የስብ አይነት ነው። ይህ ሁኔታ በሕይወታችን ውስጥ በጣም አደገኛና አስፈሪ አደጋ ይፈጥራል። እስኪ አብረን እንየው። መጀመሪያ ላይ ይጨነቃሉ። በስራ ወይም በህይወት ምክንያት ውጥረት ውስጥ ይገባሉ። ኮርቲሶል ይመረታል። ሰውነቶ የጭንቀት ሆርሞን ይረጫል። የስኳር ፍላጎት ይጨምራል። አእምሮ ፈጣን ጉልበት ፍለጋ ጣፋጭ ያምረዋል። ከዛም ጣፋጭ ይበላሉ። ኬክ ወይም ሶዳ፣ ሌላ ጣፋጭ ነገር ይመገባሉ። ስብ ይከማቻል። ያ ያልተቃጠለው ስኳር ሆዶ ላይ ይቀመጣል። በክብደቶና በቦርጮ ምክንያት ተመልሰው ይጨነቃሉ። ይህ አዙሪት ወይንም ድግግሞሽ ካልተቋረጠ ለረጅም ጊዜ የጤና ችግር፣ ለኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ እና ለአይነት 2 ስኳር በሽታ ይዳርገናል። መፍትሄው ይህንን አደገኛ አዙሪት እንዴት ማቋረጥ እንደምንችል ማወቅ ነው። 3 ቀላል መፍትሄዎች አሉት። አንደኛ፣ በቂ እንቅልፍ መተኛት። እንቅልፍ ማጣት የኮርቲሶል መጠንን በከፍተኛ ሁኔታ ይጨምራል። ሁለተኛው ጭንቀትን መቀነስ ነው። እንደ ጥልቅ ትንፋሽ መውሰድ ወይንም ዲፕ ብሪዚንግ የሚሉትን መተግበር፣ የእግር ጉዞ ማድረግና ስፖርት መስራት ኮርቲሶልን ይቀንሰዋል። ሶስተኛው የተፈጥሮ እጽዋትን መጠቀም። እንደ ግዛዋ ያሉ የተፈጥሮ እጽዋት የኮርቲሶል መጠንን በማመጣጠን ረገድ በሳይንስ የተረጋገጠ ጥቅም አላቸው። ውድ ተመልካቾቻችን፣ በሚቀጥለው ጊዜ ጣፋጭ ነገር ሲያምራችሁ ሰውነታችሁ እየተጨነቀ መሆኑን ተረድታችሁ ውሃ በመጠጣት ወይም በመንቀሳቀስ ስሜቱን ለማሳለፍ ሞክሩ። ለዛሬ ያዘጋጀንላችሁ የጤና መረጃ ይህንን ይመስል ነበር። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። አዳዲስ የጤና ትምህርቶች እንዲደርሳችሁ
ቻናላችንን ሰብስክራይብ አድርጉ። በቀጣይ በሌላ ጠቃሚ ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩን።